ፈጸምክልኝ። በጠየቅኩ ሰዓት ያልኩህን አድርገህልኝ ቢሆን ምናልባትም በጠፋሁ ነበር። የፈለግኩትን ሳይሆን የሚያስፈልገኝን የምትሰጠኝ አምላኬ ሆይ ስምህ የተመሰገነ ይሁን። በመጀመሪያ ሄሉዬ ስላየውሽ እጅግ በጣም ደስ ብሎኛል። የኔ ጀግና ሴት፣ የኔ ልዕልት፣ የኔ ቆንጅዬ ሴት ስላየውሽ የእውነት ደስታዬ ላቅ ያለ ነው። እውነት እኔ እንጃ በጣም አንዳንድ ጊዜ ህይወታችን ባላሰብነው መንገድ ይሄዳል ማለት የጠበቅነው ቀርቶ ያልጠበቅነው ይሆናል እና ሁሉንም ነገር ግን በጸጋ መቀበል ነው። የሚመጣውንም ያለፈውንም በጸጋ መቀበል ነው። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለዚህ ቻናል ሲሆናችሁ ሰብስክራይብ አድርጉ። የሄሉዬ ወዳጆች ቤተሰቦች፣ ብዙ ጊዜ አንዳንድ ቪዲዮዎች ስለቅ አንዳንድ እህቶቼ ለሄሉ ያላችሁ ፍቅር፣ ለሄሉ ያላችሁ ነገር እንዲሁም ሄሉን ምን ያክል እንደምትረዷት እና እንደተረዳችኋት እያየሁ ነው እና ሄሉዬ በቅርብ ጊዜ በጣም ብዙ አድናቂዎችን ያፈራች ልጅ ናት። እንደ አንዳንዶቻችሁም ደግሞ ተቃራኒ ኮሜንት የምትሰጡ ልጆች አላችሁ። ግን እንዴት መሰላችሁ? አንዳንዴ እኔም እዚህ ጋር አሁን እኔ የማወራው ያለሁት ነገር ለግማሽ ሰው ይመቸዋል፣ ለግማሹ ሰው አይመቸውም። እኔ አንድ ነኝ። ሁሉንም ማስደሰት አልችልም፣ ወይም ደግሞ ለሁሉም ሰው ሁሉም ሰው ሊወደኝ አይችልም። በቃ ይሄን አውቄ ያምኜበት ነው የምገባው። አንዱ ቢጠላኝ አንዱ ሊወደኝ ይችላል፣ አንዱ ሲጠላኝ ደግሞ አንዱ ይወደኛል። እና የሄሉ ሀሳብ ለግማሾቻችሁ ይመቻል፣ ለግማሾቻችሁም አይመችም። ግን ማለት መጥፎ ቃል ከመናገርና ከማስቀየም ይልቅ የማትመቻችሁ ከሆነ ዝም በሉ። በቃ መጥፎ ነገር አትጣሉ፣ አትናገሩ። ለምን እንዳልኳችሁ ግማሹ ሰው ይወዳታል፣ ግማሹ ሰው ደግሞ አይወዳትም። ስለዚህ እሷ ደግሞ ሁሉንም ሰው ማስደሰት አልችልም። ስለዚህ የእሷ ጥፋት አይደለም፣ ምንም ማድረግ አልችልም። በቃ ስለዚህ ይህንን ተረድታችሁ ደግሞ እባካችሁ ማንም ቤት ቢሆን የትኛውን ቦታ ቢሆን መጥፎ ቃል ባትናገሩ፣ ልብ የሚነካ ሞራል የሚነካ ነገር ባትናገሩ። በቃ ዝም በሉ። አንዳንድ ጊዜ ተበዳይ ዝም ሲል በዳይ ይጮሃል አይነት ነገር አባባል አለና ምናልባት እኮ እሷ ዝም ያለችበት ምክንያትም ሊኖር ይችላል። ምናልባትም እኮ እሷ ከዚህ በላይም ተበድላ ሊሆን ይችላል፣ ወጥታ አልተናገረችም እንጂ ሰው የሚያወራውን ነው። አንዳንድ ሰው ወጥቶ ቢናገሩም ቢያወሩም እሷ ደግሞ ምናልባት ያልተናገረችው ነገር ሊኖር ይችላል እና እባካችሁ መጥፎ ቃል አትናገሩ። ማንንም ቢሆን መጥፎ ቃል አትናገሩ። ምንድን ነው የምታተርፉት? የሚተርፍ ነገር የለም። እንደ አስተያየት ችግር የለውም። ግን ስድብና መጥፎ ቃል ግን ለእኛም ለማንም አይጠቅምም። ለማንም ቢሆን በዚህ ምድር ላይ መጥፎ ነገር የሚጠቅም ነገር አይደለም። እና ሄሉዬን እንግዲህ ቲክታክ ላይ አግኝቻታለሁኝ። በጣም ነው ደስ ያለኝ በነገራችን ላይ ስላየዋት ማለት ነው። ልክ እንደኔ ስለ ሄሉ የተጨነቃችሁ ሄሉ የናፈቀቻችሁ አላችሁ ብዬ ነው ይዣት የመጣሁት ወደዚህና ሄሉዬ ስለሆነውም ስላልሆነውም ነገር እግዚአብሔር ይመስገን እያለች ነው። ምናልባትም ሱባኤ ላይ ናት መሰለኝ አሁን ላይ። ያው ከሚዲያም ጠፍታለች፣ የለችም እንግዲህ ቪዲዮም አትለቅም። ግን ብትመጭ ደስ ይለናል ሄሉዬ። አንቺ ጀግና ሴት ነሽ፣ ጠንካራ ሴት ነሽ፣ ጎበዝ ሴት ነሽ። ሁለተኛ ነገር ደግሞ ለምንድነውስ ለጠላቶችሽስ ለምንድነውስ ድክመትሽን የምታሳዩ? ለምንድነውስ ማን ደስ ይበለው ብለሽ ነው የጠፋሹ? የእውነት ማን ደስ ይበለው ብለሽ ነው? መተሽ ስራሽን መቀጠል አለብሽ፣ መስራት አለብሽ፣ መለወጥ አለብሽ። ውድቀትሽን ለሚመኙ ሰዎች ደግሞ ተነስተሽ አድገሽ አንበሳ ሆነሽ ማሳየት፣ ድመት ሆነሽ ማየት ሲጠብቁ አንቺ ደግሞ አንበሳ ሆነሽ ማሳየት አለብሽ። ሄሉዬ መምጣት አለብሽ ወደ ሚዲያ፣ ስራሽን መስራት አለብሽ። በቃ እረፍት አስፈልጎሽ ሊሆን ይችላል እስከ ዛሬ ድረስ። አዎ እረፍት ያስፈልጋል። እረፊ፣ ከራስ ጋር ማውራት፣
ጸሎት ግድ ነው። ግን ደግሞ ይበቃሻል። በቃ ወደ ቻናልሽ ተመልሰሽ ስራሽን ስሪ እና ሄሉዬ እንግዲህ ምናልባትም የጠየቅኩህን ነገር ሰጥተኸኝ ቢሆን ምናልባትም ጠፍቼ ነበረ። እኔ ከፈለግኩት ይልቅ አንተ ያሰብክልኝ ይበልጣልና ጌታ ሆይ ተመስገን ብላለች። እውነት ነው። አንዳንድ ጊዜ ልባችንን ሳይሆን አይምሯችንን መከተል መቻል አለብን። ልባችንና አይምሯችን የተለያዩ ፍርድ ወይም ነው የሚሰጡት። የተለያየ ፍላጎት ነው ያላቸው። አይምሯችን ትክክለኛ ለኛ የሚጠቅመንን ለኛ የሚሆነንን ነው የሚነግረን። ልባችን ደግሞ የማይሆነንን የሚሆነንንም ይመራናል። ግን ልባችን የፈለገውን ነገር በሙሉ አይምሯችን አይቀበልም። ምክንያቱም አይምሯችን ፈጣሪ እየሰጠን በሰውነታችን ውስጥ የተቀመጠ ትክክለኛ ዳኛ ነው። ከአይምሯችን በፍጹም ማምለጥ አንችልም። እና ሄሉዬ ደግሞ እዚህ ጋር እያለች ያለችው ልቤ ወደ መራኝ እየሄድኩ ነበር፣ ነገር ግን አንተ ከለከልከኝ። እግዚአብሔር ይመስገን እንኳንም ያልሆነ ነው ያለችው። እንግዲህ በእርግጥ እኔ በእምነት ማንም ሰው ቢሆን እንዲደራደር አልፈልግም። እምነት ከምንም በላይ ይቀድማል። እምነት ከማንም በላይ ይቀድማል እና እምነታችንን ማስቀደም። ሄሉ ደግሞ እንደምታውቋት ከነ ወንድሟ እጅግ በጣም ሃይማኖቷን የምታከር ቤታቸው በሃይማኖታቸው የሚደራደሩ ሰዎች አይደሉም። በፍጹም በጣም አክራሪ ሰዎች ናቸው እና አይዞሽ ሆይ ሁሉም ነገር አላፊ ነው። በነገራችን ላይ እች ምድር በሙሉ ጠፊ ናት። ውበትም፣ ሀብትም፣ ንብረትም፣ ገንዘብም ሁሉም ጠፊ ነው። ስራችን ነው ከኛ ጋር የሚቀጥለው፣ ሃይማኖታችን ነው። የምንሞተው እምነታችንን ይዘን ነው፣ ሌላ አይደለም። እና በርቺ ሄሉዬ። በተረፈ በጣም ነው የምወድሽ፣ በጣም ነው የማደንቅሽ። ጠንካራነትሽ ለሴቶች አርአያ ነሽ አንቺ። እኔ ሄሉን ድሮ ጀምሬ ነው የምከታተላት። ከማርኬ ጋር እየሰሩ ነው እንግዲህ ሄሉን ማቃት የምከታተላት ማለት ነው። እና ታስታውሱ ከሆነ ይሄንን ቻናል ራሱ ዊና ነው የከፈተው። እንደውም ለምን ተከፈተ ምናምን ሁሉ አልሰራም ሁሉ ብለ ነበረ። ግን እግዚአብሔር ይመስገን አሁን ላይ ጥሩ ላይ ናት። ደህና እየሰራች ነበረ ካላዛር ጋር ከማርኬም ጋር ከተለያየች በኋላ ካላዛር ጋር እየሰሩ ነበር። ግን ነገሮች ወዳልሆነ አቅጣጫ ሄዱ። ከዚህ በኋላም ደግሞ አንቺ ብቻሽን መስራት ትችያለሽ። ምንም ወደ ኋላ አያስፈልግም። ተመለሽ ሄሉዬ።